አዲስ አበባ ከተማ በአለፉት ጥቂት ዓመታት ከ150 በላይ የመኪና ማቆሚያ ስፍራዎችና 49 ተርሚናሎች ተገንብተው ለአገልግሎት ክፍት ተደርገዋል። አሁን በሚገኝበት የየካ 2 የመኪና ማቆሚያ ስፍራም እንግዲህ በቅርቡ በከንቲባ አዳነች አቤቤ ተመርቆ ወደ አገልግሎት መግባቱ ይታወቃል። ይህ የመኪና ማቆሚያ ስፍራ እንግዲህ በአንድ ጊዜ ከ1000 በላይ መኪናዎችን ማቆም የሚችል ስፍራ ነው። በውስጡ ምን መሰረተ ልማቶችን አካቷል የሚለውን ደግሞ ባለሙያ ገብዘናል። አብራችሁን ቆዩ። ሰላም ነው። ሰላም ይመስገን። እንዴት ያሉ? አንደን ይመስገን። አለን ይመስገን። እስኪ ራስዎትን በማስተዋወቅ እንጀምር። እሺ፣ ስሜ ቢኒያም ጌታቸው እባላለሁ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የፓርኪንግ እና የመንገድ ትራፊክ መሰረተ ልማት አስተዳደር ዳይሬክተር ነኝ። እስኪ የየካ 2 የመኪና ማቆሚያ ስፍራ እስኪ በተለይ ምን ጉዳዮችን አካቶ ነው የተገነባው? አሁን የምንገኝበት ቦታስ ምን ተብሎ የሚጠራው? እሺ፣ እንግዲህ ተጠቃሚ ወደዚህ ቦታ ላይ ሲመጣ መጀመሪያ የሚጀምረው መረጃ ማግኘት ከዚህ ይጀምራል። ይሄን መረጃ ካገኘ በኋላ ላይ እዚህ ጋር የምታዩቸው 2 ጌት ባሪየሮች አሉ። እነሱ ይከፈቱለትና ወደ ውስጥ ይገባል። ወደ ውስጥ በሚገባበት ጊዜ እዛች ጋር የምታዩት ካሜራ ሰሌዳውን ታነባለች ማለት ነው። እዚህ በኋላ ላይ ወደ ውስጥ መግባት ይጀምራል ማለት ነው። እዚህ ስናይ ቤዝመንት 1፣ ግራውንድ ፍሎር፣ ሌቭል 1 እያለ ይቀጥላል እና በእያንዳንዱ ቦታ ላይ ምን ያህል ካፓሲቲ ያለው የሚለውን መረጃ ከዚህ ማግኘት ይጀምራል ማለት ነው። ከገባም በኋላ ላይ ደግሞ ምን ነገር ውስጥ አለ የሚለውን ደግሞ እዛ ገብተን እናያለን ማለት ነው። ያው እንደሚታወቀው የካ ሾላ ቁጥር 2 የተሽከርካሪ ማቆሚያ ስፍራ ከሌሎቹ ፓርኪንጎች ቦታዎች ላይ ለየት የሚያደርጋቸው ብዙ ምክንያቶች አሉት። ለምሳሌ አንዱ ለየት ከሚያደርገው ነገር ብንመለከት ካር ሊፍት የሚባል አለ። እንግዲህ እኛ ሊፍት ሲባል የምናውቀው በተለምዶ ለሰዎች ነው፣ ግን እዚህ ጋር ደግሞ የምናየው ለተሽከርካሪዎች ነው። ሜቢ ተሽከርካሪዎች እዚህ ላይ ወጥተው በእንቅስቃሴ ላይ ችግር ቢገጥማቸው ቢበላሹ መስራት ባይችሉ እነኚህን ተሽከርካሪዎች ማውረድ አይቻልም እና ያስቸግራል። ስለዚህ ምንድነው የምናደርገው እኛ ገፍተን እዚህ ካር ሊፍት ውስጥ ካስገባናቸው በካር ሊፍቱ መሰረት ወደ ታች ማውረድ እንችላለን ማለት ነው። ከላይም ወደ ታች መውሰድ ይቻላል፣ ከታችም ወደ ላይ ነውና ካር ሊፍት የተገጠመለት መሆኑ አንዱ ለየት የሚያደርገው ነው። በሁለተኛ ደረጃ ላይ ተሽከርካሪዎች ሲቆሙ ከተሽከርካሪዎቹ የሚወጣው በካይ ጋዝ እዚህ ውስጥ በፍጹም አይቀመጥም። ይሄንን ሳክ ሊያደርግ የሚችል ቴክኖሎጂ ተገጥሞለታል። ያ የምናያተውን አንድ መሳሪያን ብትመለከት እዚህ ውስጥ የሚፈጠረውን አየር በሙሉ እየሰበሰበ ወደ ደጅ ነው የሚያወጣው። ስለዚህ የዚህ ሩም ቴምፕሬቸሩ እዚህ ውስጥ ያለው አየር ንጹህ አየር ነው ማለት ነው። እዚህ ጋር የምናያቸው ካሜራዎች ናቸው ማለት ነው። ሌላውና ለየት የሚያደርገው ምንድነው በየፍሎር ላይ መረጃ መስጫ ቦርዶች አሉ። ሰው ምንም አይነት ሰውን ሳይጠይቅ እነኚህን መረጃዎችን ብቻ በማየት ምን ማግኘት ይችላል? ሙሉ መረጃዎችን ማግኘት ያስችላል ማለት ነው። እኛ ላይ በየጌቶቹ ላይ የተገጠሙ ቴክኖሎጂዎች አሉ። እነሱም ገና ተሽከርካሪ ወደዚህ ሲገባ ሬጂስተርድ የማድረግ የመመዝገብ የመያዝ ስርዓት ውስጥም ይገባሉና ላይ ደግሞ ቲቪ ሩሙ እንዴት መቆጣጠር እንደሚያስችለንና ምን ተግባራቱ ደግሞ በቲቪ ሩም ውስጥ ይከናወናሉ የሚለው ወደዛ እንሄዳለን ማለት ነው። በዚህ ሩም ውስጥ 2 አይነት ስኔቸርስ አለ። ግቢ ውስጥ ያለውን ኤሪያ በሙሉ በካሜራ የምንቆጣጠርበት ነው። 2 ደግሞ ካሜራዎች ወይም 2 ስክሪኖች ደግሞ የሚያሳዩን ከግቢ ውጪ ያለውንም የትራፊክ እንቅስቃሴ ይመለከታሉ። ለምንድነው ትልቁ ፓርኪንግ አካባቢ ላይ የሚያስቸግረው? ተሽከርካሪዎች ወደ ውስጥ በሚገቡበት ጊዜ ሰልፍ ይፈጥራሉ። ሰልፉ ላይ ምንም አይነት የትራፊክ መጨነቅ እንዳይፈጠር፣ ሰልፉ ላይ ምንም አይነት ደግሞ የትራፊክ ግጭት እንዳይፈጠር 2 ካሜራዎች የሚያሳዩን እሱን ነው። ስለዚህ በ2 ካሜራዎች የመጣውን ይሄው እዛ ጋር አንድ ካሜራ፣ እዛ ጋር አንድ ቴሌቪዥን ያሳየናል፣ እዚህ ጋር አንድ ቴሌቪዥን ያሳየናል። ከግቢ ውጪ ያለውን የትራፊክ እንቅስቃሴ የምንቆጣጠርበት ሲሆን ቀሪዎቹ የስክሪኖች ደግሞ የቴሌቪዥን ስክሪኖች ደግሞ የሚያሳዩን ህንፃው ላይ ከመጀመሪያው ፍሎር ጀምሮ እስከ መጨረሻው ድረስ ያለውን ምን አይነት እንቅስቃሴ አለ የሚለውን ነገር ላይ የምንቆጣጠርበት ነው ማለት። እዚች ቀይ ሆና የምናያት ምልክቶች ኦኮፓይድ የተያዙ ተሽከርካሪዎች ናቸው። አሁን እዚች ፍሎር ላይ 84 የሆነ ስፔስ አለ፣ ለተሽከርካሪ ማቆሚያ የሚሆን ቦታዎች አሉ። ከ84 ውስጥ 17ቱ ተይዟል። ቀይ ሆኖ የሚታዩት የተያዙትን ነው። በአረንጓዴ ደግሞ የሚታዩት ደግሞ ያልተያዙት ነው። ልክ እዚህ ጋር ሆኖ ሲሞላ የፓርኪንግ ማኔጅመንቱ እዚህ ጋር ቁጭ ያለው ሰው ደግሞ ወደሚቀጥለው እንዲሄዱ መረጃዎችን ይሰጣል ማለት ነው። እንግዲህ አሁን ያለንበት ደግሞ የመጨረሻው 5ኛ ፍሎር ላይ ነው። እንግዲህ ይሄ ደግሞ ከሌሎቹ ለየት የሚያደርገው ኦፕን ስፔስ ነው። ሰዎች እዚህ ጋር እንኳን መኪኖቻቸውን ፓርክ አድርገው እንኳን አካባቢውን በማየትም ሪላክስ ሊያደርጉበት የሚችሉ 5ኛ ወለል ላይ ነው ማለት ነው። ካር ሊፍት በሱ ተጠቅሞ ወደ ታች ተሽከርካሪውን በቀላሉ ማውረድ እንችላለን። በእያንዳንዱ ቦታዎች ላይ እሳት አደጋ እንኳን ቢነሳ የእሳት አደጋው ልንከላከል እንኳን የምንችልበት በእያንዳንዱ ቦታ ላይ ሆዞች አሉ። እነሱን እንኳን መጠቀም ያስችላልና እስከ 5ኛ ፍሎር ላይ ያለው እንግዲህ አጠቃላይ ይሄ ነው። ይሄንንም ጨምሮ ነው ከታች ከቤዝመንት ጀምሮ ሁሉንም በካሜራ ሲስተም ውስጥ ሆኖ የተሽከርካሪ የማቆም አገልግሎትን ይሰጣል ማለት ነው። ነበረ መረጃ ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው።
ውድ ተመልካቾቻችን የየካ ሁለት መኪና ማቆሚያ በውስጡ የያዛቸው ዘመናዊ ቴክኖሎጂዎች የተከታተላችሁትን ይመስል ነበር።